ግን ያው እኔ አዲስ ስሜት እየተሰማኝ ነው። ሰሞኑን የሆነ የማላውቀው ስሜት አለ ብዬ እንደ ጓደኛ ነበር ያማከርኩት፣ ግን ለምን እንደከፋው ራሱ አልገባኝም። የምፈልገው ነገር ነበር እንደዚህ ያልኩትና እሱ ግን እንደምታዩት በጣም ደብሮት ነበር። ነገር አላነሳውበትም እና አሁን ደውዬለታለሁ። እስኪ እናንተ ፊት ለምን እንደደበረው ማወቅ ፈልጋለሁ። ለምን ሁሌም አለ ከገላይ ካልባሳቱ በሌላ ላለው ውጥሻህ ያለሁኝ እናቱ የነገርሽኝ ነገር ትንሽ አስደብሮኛል። ግን ነው በቃ ማለት አስደብሮኝ ምንድን ነው ያስደበራል? ታዲያ በዚህ ልክ እንደዚህ የሚያስደብር ነገር አለው? እኔ እኮ እንድታማክረኝ ነው አይደል? ጓደኛዬ ነክ ምናምን እና ለዛም ነው መጥቼ ያማከርኩክ። ከጎኔ ታስፈልገኛለች እና ጥሩ ነሽ በጣም ደግሞ ካንቺ ጋር መራስ ምናምን አልፈልግም እና በቃ ብዙ ነገሮች ድብልቅ ያሉ ብዙ ነገሮች እንከሰኝ በዛ እኮ ነው እንደዚህ ያርጥሽልኝ እና ምናልባት ያንሳው አንተ ብትልስ እየቀለድሽ ነው እንግዲህ። ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። በጣም ደብሮኝ ነው ዛሬ የመጣሁት። ትላንትና ያው አይታችኋል ብዬ አስባለሁ ምን እንደተፈጠረ ምናምን እና ሱራን ስለደበረው በጣም ደብሮኛል። እኔ ያው እሱን ማስከፋት እንደማልፈልግ በደንብ ታውቃላችሁ ብዬ አስባለሁኝ። ግን ያው እኔ አዲስ ስሜት እየተሰማኝ ነው። ሰሞኑን የሆነ የማላውቀው ስሜት አለ ብዬ እንደ ጓደኛ ነበር ያማከርኩት፣ ግን ለምን እንደከፋው ራሱ አልገባኝም። የልጁ ማንነት ሲያውቅ ይሁን እኔ ማለት ምንም ተፈጥሮ አይደለም፣ ባይዘው ምንም የተፈጠረ ነገር የለም። ግን ያው እሱ ማወቅ የምፈልገው ነገር ነበር እንደዚህ ያልኩትና እሱ ግን እንደምታዩት በጣም ደብሮት ነበር እና የሆነ ከሱ ማወቅና መረዳት የፈለኩት ነገር ስለነበረ ነው እንደዚህ ያልኩት እንጂ እኔ ጋር ምንም አዲስ ነገር ተፈጥሮ አልነበረም። ግን በቃ ለምን እንደደበረው ምንም አልገባኝም። የሆነ ያስቀየምኩት ነገር ይኑር ሳወራ ወይ የልጁ ማንነት ሲሰማ ይሁን የደበረው ምንም ነገር ያወቅኩት ነገር የለም። ግን እኔ እንድታውቁ እናንተ የምፈልገው ነገር እሱ ምንም እንዲከፋ አልፈልግም። ለዛም በጣም ስለደበረው ነው በጣም የደበረኝ። ከዛ በኋላ ራሱ አንድ ላይ እየሄድን ምንም ነገር አላወራንም። እኔም እንዳይደብረው ብዬ ምንም ነገር አላነሳውበትም እና አሁን ደውዬለታለሁ። እስኪ እናንተ ፊት ለምን እንደደበረው ማወቅ ፈልጋለሁ። ለምንድን ነው እንደዛ የሆነው የሚለውን ነገር እናንተ ፊት ተነጋግረን እንድንፈታው ነው እና እስኪ ሱራን እንጠብቀው። ማረፊያ ጌጥ ማጣቱ ማን በነገረሽ አይኔ ባንቺው ናፍቆ ስብሰለሰላ ታምም ያለው ስሚኝ እኔ ድምፅሽ ሲርቅ ከጆሮዬ መጠውለጉን ባየሽልኝ ያገር ሰውነቴ የራበኝ ሳቅ ጨዋታ ያስጨንቀኝ በዝምታ አንቺን የለመደው ቤቴ ጠረንሽ ሁሌም አለ ከገላይ ካልባሳቱ በሌላ ላለው ውጥሻህ ያለሁኝ እናቱ አለልሽ ምን ነው ደብሮሃል? ምን ነው ኧረ አልደበረኝም። ምን የደበረኝ ሰው ነው ተሱ ቀል ደብሮሃል? ምን ነው በጣም እንዲያስደበርኩ ባለፈው ባይዘዊ ቤተሰቦች አሉ። እንዴት ናችሁ ቤተሰቦች? ደህና ናችሁ? ናችሁ? ምን ሆነህ ነው? አይ ምንም አልሆንኩም። ምንም አልሆንክ? የነገርሽኝ ነገር ትንሽ አስደብሮኛል። ግን ነው በቃ ማለት አስደብሮኝ ምንድን ነው ያስደበረሽ? ማለት እኔ ብሌኒ እኮ ምን መሰለሽ ወይ የልጁን ስም ማለት ልጁ ምናምን ነገር ስላልኩ ነው የደበረ። አይ እንደዛ ሳይሆን ያው ለምን እንደዚህ አይነት ስሜት በዚህ ሰዓት ተሰማሽ ምናምን። ዋናው ደግሞ አልክዱሽም፣ ውሸት አይደለም። ልጁ ማን ነው? እኔ ግራ ገባኝ እኮ አይደለም እኔ ያልገባኝ ለምንድን ነው የደበረ? አውቃለሁ እኮ እንደምታስብልኝ እንዳልጎዳ ምናምን፣ ነገር ግን የዚህን ያክል ደግሞ ያስደብርሃል ብዬ አላሰብኩም።
እኔ ያልገባኝ ምንድን ነው ያስደበረህ? አሁን ትላንት በስነ ስርዓት ራሱ አላወራንም አይደል? ከዛም አልተደዋወልንም ምናምን ነገር። አዎ ግን እኔ በቃ ማንንም ሰው ስታገኝ አይቼሽ አላውቅም። እንደገና በቃ የሆነ እንዴት እንደዚህ አይነት ሰው እንዴት ይኖራል ብዬ ላስብ በዚህ ሰዓት። እንደዚህ አይነት ሰው ማለት እኔ ነው ስታገኝ ምናምን የማይሽ ስልክ ሲደወልልሽ ራሱ አላውቅም ከኔ ጋር ሆነሻል ማለት ግራ አጋባኝ። በምን ሰዓትሽ ነው ከዛ ሰው ጋር ተላምደሽ እንደዚህ አይነት ስሜት ሊሰማሽ የቻለው ምናምን እሱ ነገር በጣም ግራ ስለገባኝ ማለት እኔ እንዴ ማንም ሰው እንዲጎዳሽ ምናምን አልፈልግም። ይሄ ስሜት ደግሞ ይጎዳል። በቃ አውቀዋለሁ። በጣም መጥፎ ስሜት ነው። ለሰው እንደዚህ አይነት ስሜት ሲሰማሽ በዛ ሰው በኩል ያ ነገር ከሌለ እኔ እንድትጎጂብኝ አልፈልግም። በቃ እውነት ንጹህ በቃ ለአንቺ ንጹህ ስሜት ነው። በቃ እኔ እንድትጎጂ ማንም ሰው እንዲጎዳሽ ምናምን አልፈልግም። እና ለዛ እኮ ነው በቃ ይከፈል እና ደግሞ የምር ይሄን ያህል ያስከፋል ማለት አይደለም። አንተ እኮ እንደዛ አይደለም የሆንከው ማለት እኔ እንጃ አላውቅም። ብቻ ግን በዚህ ልክ አይመስለኝም። እንትን እኮ ነው እና ደግሞ አንቺ የምትወጁ ሰው እያለ እንደዚህ አይነት ስሜት እየተሰማሽ ያለ ሰው አለ ህይወትሽ ውስጥ። ያ ሰው እያለ እኔ ከአንቺ ጋር እንደዚህ በዩቲዩብ መምጣት ምናምን እኮ ማለት እንዴት ይሆናል? አልገባኝም። ቆይ እኛ እኔ እንጃ እኔ ችግር ይፈጥራል ብዬ አላስብም። ሲቀጥል ደግሞ ጓደኛሞች አይደለን እንዴ? ጓደኛሞች አይደለን? ጓደኛሞች እኮ ነው። ግን ታዲያ በዚህ ልክ እንደዚህ የሚያስደብር ነገር አለው? እኔ እኮ እንድታማክረኝ ነው አይደል? ጓደኛዬ ነክ ምናምን እና ለዛም ነው መጥቼ ያማከርኩክ እና በጣም ደብሮኛል። ስለደበረህ ራሱ መንስኤዋ እኔ በመሆኔ ራሱ በጣም ደብሮኛል። ምክንያቱም እኔ እንዲከፋህ አልፈልግም። አውቃለሁ እንዲከፋኝ እንደማትፈልጊ ያው እንደ ጓደኛም ስላቀረብሽኝ ምናምን ነው ያንን ስሜት ተሰምቶኛል ምናምን ብለሽ የነገርሽኝ። ግን አለ አይደል እኔ ማንም ሰው አንቺን እንዲጎዳሽ እንዲያሳዝንሽ አልፈልግም። ተረዳሽኝ? እየተቀራረብን ነው። የሆነ ጥሩ ነገር አሳይተሽኛል ማለት በዚህ ቻክል ጊዜ ውስጥ ምናምን በጣም ደስተኛ ሆኛለሁ። በጣም በቃ ካንቺ ጋር በጣም ቅርበት እየፈጠርን ነው። አለ አይደለ በቃ ብዙ ነገር እያደረግሽ ነው። እንደዚህ ከካሜራም ውጪ ምናምን ብዙ ነገር ታደርጊያለሽና አሁን እኔ እንደዚህ አይነት ነገር ተሰማኝ። እኔ እውነት ለመናገር የፈራሁት በቃ ካንቺ ጋር መራራቁ ነው። ተረዳሽ? ሌላ ሰው ጋር እንደዚህ አይነት ስሜት የሚሰማሽ ከሆነ ምናምን እኔን በቃ እንደ በፊቱ ትሪት አታገኝኝ ምናምን ያ ነገር ከፋኝ። እርግጠኛ ነህ በዚህ ብቻ ነው የከፋክ? አዎ በቃ እኔ ማለት እኔ በቃ ታስፈልጊኛለሽ። በቃ የሆነ በዚህ ሰዓት ከጎኔ ታስፈልጊኛለሽ እና ጥሩ ልጅ በጣም ደግሞ ካንቺ ጋር መራራቅ ምናምን አልፈልግም እና በቃ ብዙ ነገሮች ድብልቅ ያሉ ብዙ ነገሮች ተሰማኝ። በዛ እኮ ነው እንደዚህ ያርኩሽ። ልጇን ተብትንስ ልጇን ተብትንስ ማለት ምን ማለት ነው እንዴ? ግልጽ እኮ ነው በጣም። ምናልባት ልጇን ተብትንስ አልኩት። አልገባኝም። እኔ በሆነ አይ ምን ትላለህ ነው? እንዴት ያልሽው ልጅ የለም እንዴ ታዲያ? አይ ምናልባት አንተስ ብትሆን እኔ እኮ ስለ ልጁ ስለማንነቱ አልነገርኩኝ። አንድ ሰፈር ነን ብቻ ነው ያልኩት። የምርሽ ነው? አዎ ምን ነው አይደል? ምንም አይነት ማንነት አልገለጽኩልህም። ስጠይቀኝ አንድ ሰፈር መሆናችንንና የሆነ መላመድም ፍቅር ይሁን የማላውቀው ስሜት የተሰማኝ እንደናል ልነግርህ። ምናልባት ደግሞ ያ ሰው አንተ ብትሆንስ? ያታውቃለህ እኔ እንዳልከው ነው። ስልክ ተደውሎልኝ አያውቅም። ህይወቴ ውስጥ ያለው ሰው አንተ ብቻ ነህ እና ምናልባት ያ ሰው አንተ ብትሆንስ? እየቀለድሽ ነው እንዴ? ለምንድን ነው የምቀልደው? የምሬን ነው እንዴ ማለት እኔ በዚህ ሰዓት እንዴት እንደዚህ ነገር ከኔ ይሰማኛል? ተሰምቶሽ ነው የምርሽ ነው? እኔ እኮ ምን እንደሆነ አላውቅም አይደል ያልኩህ። የተሰማኝ ነገር ምን እንደሆነ አላውቅም። ፍቅርም መላመድም ሊሆን ይችላል። ግን ከልጁ ጋር ስሆን በጣም ደስተኛ ነኝ። እኔስ ነው ካንተ ጋር ስሆን በጣም ደስተኛ ነኝ። ቆይ አልገባኝም። ምን ሆነክ ነው? እኔ በጓደኝነት እንዳትርቂ ነው እንጂ የምፈልገው ማለት እንዴት ልታስቢ ይቻልሽ ይሄንን ነገር ብለህ? ጥያቄ እኮ ነው። ምናልባት አንተ ብትሆን ነው እሱ ያልኩት ጥያቄ። እኔ መሆን የለብኝም ማለት እንዴት በዚህ ጊዜ ውስጥ እና አንቺ ከተዋወቀን በጣም ያው በፊት ባይን ምናምን እንተዋወቃለን፣ ግን እንዴት በዚህ ፍጥነት እንደዚህ አይነት ስሜት ምናምን ሊሰማሽ ቻለ? አልገባኝም።
እኔ እንጃ ግራ ገባኝ። ማለት ችግር አለው ፍቅር እኮ አላልኩም። ፍቅርም ሊሆን ይችላል። እኔ ከዚህ በፊት እንደዚህ አሁን እየተሰማኝ ያለው ስሜት ሰምቶኝ አያውቅም። ፍቅር ይሁን ምን አላውቅም፣ ግን ብቻ ከፍቅር ወይ ከመላመድ እንደማያልፍ ደግሞ አውቃለሁ። አልገባኝም። ምንድነው ችግሩ? አልገባኝም። አይ ችግር የለውም እኮ ግን እንዴት ሊሆን ይችላል? ትናንትና ልጁ ሌላ ሰው ነው ምናምን አልሽኝ፣ ዛሬ ደግሞ እንደዚህ ነው አልሽኝና የሆነ የተወዘጋገበ ነገር ተሰማኝ። ታውቂያለሽ እንዴት ነው? እኔ ወልሽ ዋናው ነገር እኔ እንዳትርቂኝ ነው እንጂ ለኔ ነገር እንዲሰማሽ አይደለም። ከኔ ይሄ ነገር ይሰማሻል ብዬ አላስብም። ተረዳሽኝ? በቃ እኔን ትሪት ታደርጊኛለሽ፣ ከጎኔ ነሽ፣ ታግዥኛለሽ ምናምን። የምር ወዴኔ በጣም ነው እንትን የምልሽ በዚህ ነገር በቃ ማመሰግንሽ። ከጎኔ ነው ያለሽ፣ በጣም ትረጅኛለሽ። ግን በዚህ ጊዜ ውስጥ ከኔ እንደዚህ አይነት ነገር ይሰማሻል ብዬ ደግሞ እኔ እንጃ አልጠብቅም። ብቻ ትላንትና አሁን እኔ እንደዚህ ብዬ መናገር ስለፈራው ነው እንጂ ልጁ አንተ ነህ። የምርሽ አትቀልጂ ብለህ ለምንድን ነው የምቀልደው? እኔ የምሬን ነው። በቃ ትላንትና እንደዚህ ነው ማለት ፈርቼ ነው እንጂ ልጁ አንተ ነህ። ኧረ ተው አትቀልጂ። ምን ሆነህ ነው? ለምን የምቀልደው? የምርሽ ነው? አዎ የምሬን ነው። እንደውም እኔ ትላንትና እንደዛ ባትሆን ኖሮ ያለህን ሁኔታ አይቼ ምንም ዝም ልልህ ነበር፣ ላልነግርህ ማለት ነው። ግን አሁን ሳስበው ደግሞ መናገር ያለብኝ ይመስለኝ። ቆይ አጥፍቻለሁ? አይ እንደምን ተሰማሽ አይደለም፣ ግን በዚህ ሰዓት ትክክለኛ ሰዓት አይደለም። ትክክለኛ ሰዓት ነው። ትክክለኛ ሰዓት አይደለም ማለት ምን ማለት? ማለት ትክክለኛ ሰዓት አይደለም ማለት እኔ ከጎኔ እንድትርቂኝ ምናምን አልፈልግም። በዚህ ሰዓት ከአንቺ ነሽ ከጎኔ ያለሽው። በቃ የሆነ ህይወቴን ሙሉ አድርገሽዋል። በጣም ደስታ ሰጥተሽኛል ምናምን። ግን በቃ እኔ ትምህርትሽን እንድትማሪ በቃ ጥሩ ነገር እንድኖርሽ ነው እንጂ እንደዚህ አይነት ስሜት ይሰማሻል በዚህ ሰዓት ብዬ ጭራሽ አላሰብኩም። ግን ከትምህርቴ ጋር ምንም የሚያገናኝ ነገር የለም። የሚያገናኝ ነገር አለ? ቆይ እንደዚህ ስላልኩ እየደበረ ነው? ደብሮሃል ነው? ለምን ተሰማሽ አይደለም? እንደዛ ነው ፊት ላይ ያየው ያለውት ነገር ደብሮሃል? እንደዚህ ስላልኩ እንደዛ መሆን አልነበረበትም። እኔ ከፈልጌው አይደለም። ፈልገሽውማ እንደማይሰማሽ እኮ አውቃለሁ። ግን እንደዚህ አይነት ነገር ሊሰማሽ ቻለ ማለት እኔ አሁን በዚህ ሰዓት እንደዚህ አይነት ነገር በቃ እኔ እንድትጎጂ አልፈልግም በምንም አይነት ነገር እና በደንብ በቃ ራሴንም ምናምን ማየት ፈልጋለሁ። ማለት እኔ ግራ ገባኝ። በቃ እንጃ። ግን የምርሽ ነው? ማርያምን የምሬን ነው። እንደዚህ አይነት ነገር ቀልዳለሁ ማለት እኔ እውነት ለመናገር ከአንተ ጋር ስሆን ምናምን በጣም ነው ደስ የሚለኝ። አንተ በጣም ደስተኛ ነኝ። ልክ እኮ ነሽ ማለት መቀራረቡ ምናምን አለን እንችላለን። ታሳለኝ እሱ በጣም ደስ የሚለኝ ግን እኔ ፈልጌ ያመጣሁት ነገር አይደለም። ስራ እንደምልሽ ቃል አጣሁ። በቃ ግራ ገባኝ በጣም። እንደዛ ማለት አልነበረብኝም ማለት እንደዚህ ማለት አልነበረብኝም። መናገሬ ትክክል እንዳልሆነ እንዲሰማኝ ነው እያደረከኝ ያለው። ለምን የሚሰማሽ ነገርማ መናገርሽ ልክ እኮ ነሽ አንቺ እኮ። ታዲያ አንተን እዚህ ጋር የሚያስደብር ከሆነ በቃ ምንም ማለት አልነበረብኝም ማለት ነው። እኔ ደግሞ በዚህ ሰዓት እንደዚህ ስሜት እንዲሰማሽ አልፈልግም ማለት ጊዜው ጋር ምንድን ነው የሚያገናኘው? ማለት እኔ እንጃ በቃ አይ ዶንት ኖ ምን እንደምልሽ አላውቅም። አሁን ቃላቶች ጠፉኝና በቃ ይቅርታ እንጂ ብቻዬን ሆኜ በደንብ እንትን ልበልበት። ግራ ስለተጋባሁኝ ይቅርታ በጣም እሺ። የምርህን ነው? የሆነ ግራ ተጋባሁኝ በጣም ይቅርታ። በቃ እንጂ ምንድነው ግራ የሚያስገባው ነገር?
በቃ የሆነ እንደዚህ ነገር ባንድ እንደዚህ ታስቢያለሽም ብዬ አላሰብኩም። እኔም መላመዱ ምናምን እንዳለኩ ገምታለሁ። ግን ይቅርታ ብለኝ በቃ ብቻዬን መሆን ፈልጋለሁ። ይቅርታ በቃ እሺ። ሱራ ምን ሆነህ ነው? ይቅርታ ብለኝ በቃ እንጃ። ግድ የለም ልቤ ችላለው ይሁን ቢያመኝም ጨክኖ አንተን ሚጠላ ኧረ እኔስ አንጀት የለኝም። ግድ የለም ልቤ ችላለው ይሁን ቢያመኝም